ዶናልድ ትራምፕ ጆ ባይደንን አሸንፈው የነጩን ቤተ መንግስት የስልጣን መንበር ኮርቻ ይቆናጠጣሉ። ከኢራን ጋርም ጦርነትን ይከፍታሉ። ይህ ክስተት ትራምፕ ወደ ስልጣን ከመመለሳቸው አስቀድሞ በመተንበይ የቻይናው ኖስትራዳመስ ወይም የወደፊቱ ተንባይ የሚል ቅጽል ስም የተሰጠው የፖለቲካ ሴራ ተንታኙ ፕሮፌሰር ጂያንግ ነበር። አሁን ደግሞ ይኸው ሚስጥራዊ ተንታኝ ለሚመጣው ታላቅና ቅዱስ ጦርነት ተዘጋጁ ሲልም ለዓለም ሕዝብ ሌላ አዲስ ማስጠንቀቂያ አስተላልፏል። የድሮ ጦርነቶች ለቦታና ለግዛት የሚደረጉ ነበሩ። የአሁኑ ጦርነት ግን ለሰው ልጅ ንቃተ ህሊናና ነፍስ የሚደረግ ነው። የዓለም ሀያላን መሪዎች የሰሩትን ክፋት ልቦናቸው ስለሚያውቀው ከሞት በኋላ ካለው የአምላክ ፍርድ ለማምለጥ የማይሞት ማንነትን በመፍጠርና የአምላክን ዙፋን ለመያዝ በከንቱ ቅዠት ውስጥ ይገኛሉ ባይ ነው። Some have speculated that it's because they in their hearts know all the evil they've done, so they're afraid of the reckoning when they face God. ይህ ዘመናዊ ቴክኖሎጂ ካመጣው ከዲኤንኤ ምርመራ ውስጥ ከተደበቀው አደጋ እስከ አስከፊው ህገወጥ የሰዎች ዝውውርና የዓለምን ፍጻሜ እስከ ማምጣት ድረስ የተቃኘ በእቅድ የሚፈጸም የሴራ ቲዮሪ ነው። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ በዛሬው የመረጃና ልዩ የትንታኔ ፕሮግራማችን የዓለም ፍጻሜ መምጣት መራቅ ያለበት አደጋ ሳይሆን የአንድ ታላቅ እቅድ የመጨረሻ ምዕራፍ ቢሆንስ ብለን ትላንትን ዛሬንና ነገን የተመለከቱ አስደናቂ ጥናቶችን አንስተን እንዳስሳለን። እኛና እናንተ ሁላችንም የዚህ ዓለም ጦርነት ተሳታፊ አካላት ነን የሚሉት ፕሮፌሰሩ ምንስ ማድረግ አለብን ስለሚለው ያስተላለፉትን ወሳኝ የመፍትሄ መልእክት ጨምረን በዚህ ዝግጅታችን እናደርሳችኋለን። መረጃው ለሰዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንጀምር እያልን ወደ ፕሮግራማችን ዘልቀንና ጠልቀን እንገባለን። በዚህ የጂያንግ ትንተና መሰረት ዓለምን ከበስተጀርባ የሚዘውሩት ኃይሎች ምን እያዘጋጁልን እንደሆነ የምናይበት ጊዜ ሩቅ ላይሆን ይችላል። ለመሆኑ ይህ አደገኛ ተንታኝ ማን ነው? ወደዚህ የፖለቲካ ጨዋታ ትንታኔስ እንዴት ገባ? ጂያንግ ሾቺን በቻይና ተወልዶ በካናዳ ያደገ የየል ዩኒቨርሲቲ ምሩቅና በቤጂንግ የሚኖር የታሪክ የጨዋታ ጽንሰ ሐሳብና የጂኦፖለቲካ ተንታኝ ነው። ጂያንግ ወደ ታዋቂው የየል ዩኒቨርሲቲ ሲገባ እንደ ሀብታም ልጆች አልነበረም፣ ድሃ ነበር። በዚያ የሀብታሞች ዓለም ውስጥ የደረሰበት መገለልና አእምሯዊ ስብራት ቀላል አልነበረም። ከየል ተመርቆ ሲወጣ በዓለም ላይ ምርጥ ሐሳብ ካለህና ጠንክረ ከሰራ ብቻህን ታሸንፋለህ የሚል የዋህ እምነት ነበረው። ነገር ግን ጋዜጠኛና የዶክመንተሪ አዘጋጅ ለመሆን ያደረገው ሙከራ ሳይሳካ ቀረ። የየል ዲግሪውን አስቀምጦ በቻይና ተራ የሁለተኛ ደረጃ መምህር ሆነ። በ2006 በተባበሩት መንግስታት ድርጅት ዩኤን ውስጥ የመስራት እድል አግኝቶ በወር በመቶ ሺዎች የሚቆጠር ዶላር የሚያስበትን የቅንጦት ህይወት አገኘ። ነገር ግን ትርጉም የለውም ብሎ ጥሎት ወጣ። በ2008 ቻይና የሀብታም ልጆችን ወደ አሜሪካ ሃርቫርድ በመላክ ሚሊዮነር መሆን ሲችል ያንንም ናቀው። ዘመዶቹ ሎተሪ አሸንፎ የጣለ እብድ አሉት። ከዛም ከየልና ከሃርቫርድ ጓደኞቹ ጋር በፖለቲካ ላይ ይከራከር ነበር። በ2020 የዲሞክራቲክ ፓርቲ እጩ ጆ ባይደን እንደሚሆን እንዲሁም ፑቲን ዩክሬን ላይ ዘመቻ እንደሚያደርግ አስቀድሞ ቢናገርም ጓደኞቹ አልሰሙትም። የሆነው ግን እነሱ ሲሳሳቱ እሱ ትክክል ነበር። በዚህ ጊዜ አሁን ከነሱ ጋር መነጋገር ትርጉም አልባ ሆኖብኛል። እነዚህ ምሁራን በዓለም ላይ ካሉ በጣም ብልህ ሰዎች መካከል ሊመደቡ የሚገባቸው የየልና የሃርቫርድ ውጤቶች ናቸው። ነገር ግን አስተሳሰባቸው እጅግ ግትርና የተቆለፈ በመሆኑ ግልጽ የሆነውን እውነታ እንኳ አስረድቶ እንዲረዱ ማድረግ ፈጽሞ የማይቻል ነገር ነው ሲል አንድ ታላቅ ስትራቴጂ ነደፈ። የራሴን የዩቲዩብ ቻናል ከፍታለሁ። ትንበያዎቼ ከተሳሳቱ መሳቂያ መሳለቂያ ሆናለሁ፣ ከሰሩ ግን ዓለም ያውቀኛል ሲል ወሰነ። በዚህም በ2024 ትራምፕ ዳግም ተመልሰው ከኢራን ጋር ጦርነት ውስጥ እንደሚገቡ የተነበየበት ቪዲዮ እውነት ሆኖ ሲገኝ በርካቶችን መሳብ ቻለ። ዛሬ በዓለም ዙሪያ ከ2 ሚሊዮን በላይ ሰዎችን የሚመራ ድምጽ ለመሆን በቅቷል። So I think that it depends on the group that you're in. I think there's something called the 13 bloodlines, which traces themselves back to the Roman Empire. የዓለማችን ኤሊቶች በእቅድ ላዘጋጁት ቅዱስ ጦርነት ተዘጋጁ። ይህንን አስደንጋጭ ማስጠንቀቂያ የሰጡት ፕሮፌሰር ጂያንግ በቅርቡ ባደረጉት ፈንጂ አስተያየት ነው። ለዓመታት ዓለማችን ላይ ያሉ እጅግ ሀያላንና ተጽዕኖ ፈጣሪ ባለጸጋዎች የፖለቲካ ስርወ መንግስታት እንግዳ የሆኑ እርምጃዎችን ሲወስዱ አስተውለናል። የዓለማችን ኤሊቶች በጥልቅ የምድር ውስጥ ኒውክሌር የማይበሳቸው የመከላከያ ባንከሮችን መገንባታቸውን በሰነድ የተደገፈ እውነታ ነው። የተለመደው ወሬና የዜና ሽፋን ይህንን የሚያቀርበው ከሚመጣው የዓለም ትርምስና ፍጻሜ ራሳቸውን ለማዳን ፈርተው የህይወት ማዳኛ ጀልባ እየሰሩ እንደሆነ ነው። ነገር ግን እንደ ጂያንግ አባባል የሐሳብ የዋህነት ነው። እነሱ የሚገነቡት ለመትረፍ ሳይሆን የዓለምን ፍጻሜ ለማፋጠን ነው ሲሉም ይሞግታሉ። በስልጣንና ሀብት ማማ ላይ የተቀመጡት የዓለማችን ቢሊዮነሮችና ባለስልጣናት ከጀርባ ምን እያሰሩ ይሆን? ገንዘብ አላቸው፣ ዓለምን የመቆጣጠር ኃይል አላቸው። አሁን ግን ከሞት ለማምለጥና ዘላለም ለመኖር የማይፈነቅሉት ድንጋይ የለም። ይህ ዝም ብሎ ፍርሃት እንዳይመስላችሁ። ይህ አባዜ ተጠናውቷቸዋል። ግን ለምን የሚለው ጂያንግ በልባቸው የሰሩትን የክፋት ጥልቀት ጠንቀው የሚያውቁት እነዚህ ኃያላን
ፈጣሪ ፊት የሚቆሙበትንና ስለ በደላቸው ሁሉ ተጠያቂ የሚሆኑበትን ታላቅ የፍርድ ቀን በመፍራት ይርዳሉ። ከዚህ ቅዠት ለማምለጥም ሞትን ለማሸነፍ በቢሊዮን የሚቆጠር ዶላር ያፈሳሉ። እንደ ፒተር ኤቲያ ያሉ የጤና ባለሙያዎች ለአንድ ሰው የአኗኗር ዘይቤ ለማማከር ብቻ በአመት $100,000 ያስከፍላሉ። እንደ ብሪያን ጆንሰን ያሉ ቢሊዮነሮች ደግሞ እርጅናን አስቀርጦ የሰው ልጅን ሞት ድል ለማድረግ የሰውነታቸውን እድሜ ወደ ኋላ ለመመለስ ይሯሯጣሉ። ነገር ግን ሞትን እንደ አንድ የኮምፒውተር ኮድ ችግር አድርጎ ለመፍታት መሞከር ከንቱ ድካም ነው ይላሉ ፕሮፌሰር ጂያንግ። People like Peter Thiel, people like Brian Johnson, who is trying to live for as long as he can. There's a lot of money put into longevity research, but I think it's all the wrong approach. I think the secret is not the body, the secret is the mind. እንደ ፕሮፌሰር ጂያንግ አባባል ታዲያ የዘላለም ህይወት ሚስጥር ያለው አካል ላይ ሳይሆን አእምሮ ላይ ነው። በምድር ላይ የሰዎችን ትኩረት ለዘላለም መቋጠር ከተቻለ መቼም ቢሆን አትሞትም። ለዚህ ምርምር ትልቁ ማሳያ የሚሆነኝ ደግሞ ዶናልድ ትራምፕ ናቸው ይላል። I go back to Donald Trump because he's a very interesting case study for me, where we've never had someone who's been able to capture በታሪክ ውስጥ እንደሱ ለረጅም ጊዜ መላውን ዓለም በሐሳቡ በንግግሩና በባህሪው የፊጥኝ አስሮ የያዘና የዓለምን ትኩረት በሙሉ የሚሰርቅ ሰው የለም። የኔ ትልቁ ጥያቄ ይህ ነው፣ ዶናልድ ትራምፕ መቼም ቢሆን ይሞታል የሚለው ነው። ምክንያቱም እስኪያስቡት እሱ በየቀኑ ማክዶናልድ የሚበላ ወፍራምና አዛውንት መሆኑን ቢሆን የሚከር አይደለም። ታዲያ ይህ ሰው ብንወደውም ብንጠላውም ሁልጊዜ እናስበዋለን። ሰዎች ጠዋት ሲነቁ ስለሱ ያስባሉ፣ ሚዲያው ስለሱ ያወራል። እናም ይህ ሰው በቢሊዮን የሚቆጠሩ ሰዎች አእምሮ ውስጥ በነፃ ይኖራል። ከዚህ በፊት በታሪክ ውስጥ መላው ዓለም በየሰከንዱ በአንድ ሰው ንግግር እንቅስቃሴ ዜና ላይ ትኩረት ያደረገበት ጊዜ ኖሮ አያውቅም። ጆ ባይደንን አስታውሱ። እጅግ አሰልቺ ከመሆኑ የተነሳ ስልጣን ዘመኑ ምን እንደተፈጠረ እንኳ የሚያስታውስ የለም። ወደ ትራምፕ ስንመለስ ግን ዓለም በጭንቀት በእርግማንና በከፍተኛ ትኩረት ትሞላለች። ይህንን ወደኛ ሀገር ፖለቲካ ብንመልሰው የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝና ጠቅላይ ሚኒስትር አብይ አህመድን እንደማነጻጸር ሊሆን ይችላል። መኖሩ እንኳን የማይታወቅና ጸጥታ የሞላበት ስልጣን በአንድ በኩል፣ ዓለምንና ሀገርን በስሜትና በትኩረት መረብ ውስጥ የያዘው አካሄድ ደግሞ በሌላ በኩል። Right? Remember how boring Joe Biden was? Right? We had Donald Trump and it was like, oh my God, please go away. I don't want to think about you anymore. Then we had Joe Biden, like, no one remembers what happened during Joe Biden, right? And now with Donald Trump, which is like, we're back to constantly fretting about the world. ትራምፕ እሱ ሰዎች ወይ ይጠሉታል አሊያም ይወዱታል። ነገር ግን ሁለቱም ያው ናቸው። ለእሱ ጥላቻም ሆነ ፍቅር አንድ ህልውና ላይ ያሉ ናቸው። ዋናው ነገር በመጥፎም ሆነ በጥሩ አለመረሳት ነው ይላሉ ፕሮፌሰሩ። ቀኑን እንዴት እንደሚያሳልፉ ብቻ ተመልከቱ። ሁልጊዜ ከጋዜጠኞች ጋር ነው፣ ወይ በትሩዝ ሶሻል ሚዲያ ላይ ነው፣ ወይም ጋዜጣዊ መግለጫ እየሰጠ ነው። አልፎ አልፎም ከአንድ ዘጋቢ ጋር እያወራ ነው። ይህ ሰው ከፍተኛ ዓለም አቀፋዊ ትኩረት በመሳብ የቢሊዮኖችን አእምሮ በመዝረፍ ተጠምዷል። ትራምፕ ይህ ሰው የሰዎችን አእምሮአዊ ትኩረት፣ ፍርሃት፣ ጥላቻና ፍቅር እንደ ምግብ በመጠቀም ራሱን የሚያጎለምስ ስነ አእምሮአዊ ጋኔን ሆኗል ይላሉ ፕሮፌሰሩ። Consciousnesses of so many people that their consciousness creates a reality in which you can inhabit for it. Do you think the answer is just attention, your active consciousness? Yes. He's a psychic demon, okay? And you feed a psychic demon through intense emotions. And there's so many intense emotions surrounding Donald Trump. People either hate him or love him. He doesn't care because it's all emotions that empowers him. ነገር ግን ይህ በሰዎች አእምሮ ላይ የመንገስና መለኮት የመሆን ጥማት ዛሬ የተጀመረ አይደለም። ይልቁንም የዓለማችን የኤሊት ቤተሰቦች ለዘመናት በሚስጥር ሲያወርዱት ከመጡት የፍራንኪስት ፍልስፍናና ጥናታዊ ድብቅ ሃይማኖቶች ጋር የተያያዘ ነው። ለመሆኑ እነዚህ ቢሊዮነሮች ራሳቸውን እንዴት ያያሉ? ከተቀደሰና ከተመረጠ የደም መስመር የመጣነን ብለውስ ያምናሉ ለሚለው ጥያቄ አዎ በጽኑ ያምናሉ ሲሉ ፕሮፌሰሩ ምላሽ ይሰጣሉ። እነርሱ ራሳቸውን እንደ ተራ ሰው አይቆጥሩም። የዓለምን ሕዝብ የመግዛት መብት ያገኘ ነው በእውቀታችን ሳይሆን በውስጣችን በሚፈሰው የ13ቱ ቅዱሳን ቤተሰቦች መለኮታዊ ደም ነው ይላሉ። ነገሩን በጨዋታ ጽንሰ ሐሳብ እንየው። አንተ በስልጣንና በልዩ መብት ውስጥ ተወልደ እንደ ዬል እና ሃርቫርድ ባሉ ቦታዎች ስትሄድ ካንተ የሚበልጡ ጎበዝ ሰዎችን ታገኛለህ። ታዲያ ከማንም በላይ እኔ ለምን ስልጣን ይገባኛል ለሚለው ጥያቄ የኤሊቶቹ ምላሽ የድራጎን ደም አለኝ፣ የእኔ ደም የሄርኩሎስና የአኪሊስ መለኮታዊ ደም ነው የሚል እብደት ነው ሲል የዘር ሐረጓቸውን እስከ ጥንታዊ የሮማ ኢምፓየርና የግሪክ አፈታሪኮች ድረስ ይወስዱታል። Power and privilege. And you go to places like Andover, Yale, Harvard Law School, and you meet people who are smarter than you are. So how can you explain to yourself why you're more powerful than these people? And the answer is, my blood is better. My blood is pure. I have dragon blood. I have
divine blood from Hercules, from Achilles, from Alexander the Great. That's why I should rule the world. Because I'm not going to give up my position. I'm not going to admit that this other guy is better than I am. I should rule. And the best explanation for why I should rule is because I've always ruled. Because I'm a reincarnation of a divine being on earth. And that's something that Jeffrey Epstein believed. እኔ መግዛት ያለብኝ ሁሌም ስገዛ የኖርኩና የምድር መለኮታዊ ፍጡር ዳግም መወለድን ብለው ስለሚያምኑ ዓለምን መግዛት ምኞት ሳይሆን መብታችን ነው ይላሉ። ይህ አስገራሚ አስተሳሰብም ባለሀብቱ በጀፍሪ ኤፕስታይን ጭምር በጽኑ ይታመንበት የነበር እውነት ነው ሲሉ ፕሮፌሰር ጂያንግ ያስረዳሉ። ፕሮፌሰር ጂያንግ ንግግራቸውን በመቁረጥም አስደንጋጭ ማስጠንቀቂያ ይሰጣሉ። በነገራችን ላይ እንደ አንሰስተሪና 23andMe ባሉ የዲኤንኤ መረጃ ድረገጾች ላይ በፍጹም ምራቃችሁን ልካችሁ እንዳትሳተፉ ይላሉ። Because how else would you determine the bloodline without the DNA test? And you shouldn't actually participate in any of those things. Why? Because a conspiracy theory, okay? ጃክ ለምን ብሎ በጠየቀኝ ጊዜ ፕሮፌሰሩ ነገሩን በዝርዝር ያስረዳሉ። ሰዎች ማንነት የለውቅ ብለው በፈቃደኝነት የሚያደርጉት ምርመራ በእነዚያ ኤሊቶች በዘረጉት ግዙፍ የዲጂታል መረብ ውስጥ አሳልፈው የማንነታቸውን መረጃ ይሰጣሉ ባይ ናቸው። እነርሱ ከተራው ህዝብ መሃል ለስልጣናቸው አደገኛ ሊሆን የሚችል መለኮታዊ ኃይል ወይም ልዩ የአመራር ብቃት ያለው የደም መስመር እንዳይነሳ ገና ከታች እያለ ለመቋጠርና ለማጥፋት ይህንን የዲኤንኤ መረብ እንደ ቅድመ ማስጠንቀቂያ መሳሪያ ይጠቀሙበታል ሲሉ ይገልጻሉ። በዚህ የሴራ ጨዋታ ውስጥ የዲኤንኤ ምርመራ በዘመናዊ ቴክኖሎጂ ውስጥ የተደበቀ አደጋ ያለው መሆኑንም ያብራራሉ። ከዚህም በላይ ያሉ ፕሮፌሰሩ በአሜሪካ ውስጥ ያለው አስከፊ የሰዎች ዝውውር ከዚህ የደም ፍለጋ አባዜ ጋር ይያያዛል። ለዚህ ቀጥተኛ ማስረጃ ማቅረብ አልችልም። ኤሊቶቹም የራሳቸውን መለኮታዊ ኃይል ለመጨመር ሲሉ የሌላውን ልዩ ደም መስመር ደም እስከ መጠጣትም ድረስ ይሄዳሉ የሚሉት ፕሮፌሰሩ ይህ እምነታቸው ታሪኩ የሚጀምረው በ18ኛው ክፍለ ዘመን መጋባረጃ ላይ መሆኑንም ያብራራሉ። በ18ኛው ክፍለ ዘመን አዳም ዌይሾፍት በኃጢአት መዳንና መለኮታዊ ስርዓትን መገልበጥ የሚለውን አደገኛ ፍልስፍና ካመነጨው ከያዕቆብ ፍራንክ እንዲሁም ከታዋቂው የባንክና የገንዘብ ቁንጮ ከሜየር ሮዝቺልድ ጋር በመተባበር ኢሉሚናቲ የተሰኘው ሚስጥራዊ ማህበር ዘረጉም። የሮዝቺልድ ገንዘብ የአዳም ዌይሾፍት ስልትና የያዕቆብ ፍራንክ ፍልስፍና ጥምረት ነው እንዲህ ያለውን የጨለማ ማህበር የወለደው። ፕሮፌሰር ጂያንግ እንደሚሉት ማንኛውንም ሚስጥራዊ ማህበር ስትመሰረት የሚገጥም ትልቁ ፈተና አዳዲስ ሰዎችን መመልመል ነው። አዳም ዌይሾፍት ግን በሚዲያ ማጭበርበርና በፕሮፓጋንዳ ጥበብ የተካነ በመሆኑ ማህበሩን በቀላሉ አሳደገው። በሚዲያ ያስነዛው አስፈሪ አፈታሪክም መላውን አውሮፓ የሚቋጠሩና ስርወ መንግስታትን ለመጣል የሚሰልሉ ሀያላን ሰዎች አሉ የሚል ነበር። ይህንን ወሬ ሰምቶ ተራው ህዝብ እንኳ ይህማ በጣም የሚገርም ድርጅት ነው አባል መሆን አለብኝ ሲሉም ተጋፋ። ስለዚህ ሰዎች ስለ ኢሉሚናቲ የማይረዱ ትልቁ እውነት ይህ ነው። ድርጅቱ በዓለም ላይ ካለው ትክክለኛ ጉልበትና ኃይል ይልቅ የህዝብ ግንኙነትና የፕሮፓጋንዳ ውጤት ነበር። ዛሬም ቢሆን ዶናልድ ትራምፕ የሚዲያውን ትኩረት በራሳቸው ላይ በማድረግ የራሳቸውን እውነት ፈጥረዋል። ፕሮፌሰር ጃንግ እንደሚሉት በቂ ቁጥር ያላቸው ሰዎች አንድን ነገር እውነት ነው ብለው እንዲያምኑ ማድረግ ከተቻለ ነገሩ እውነት ይሆናል ሲሉም የሰዎችን አእምሮ በፕሮፓጋንዳ መቆጣጠር የኢሉሚናቲ መሰረታዊ መሳሪያ መሆኑን ያመለክታሉ። እነዚህ የዓለማችን ሀያላን የሚያምኑበት ስርዓት የይሁዳዊ የያዕቆብ ፍራንክ ፍልስፍና ያመጣው ነው። የእምነቱ መመሪያ ደግሞ ይህ ዓለም በበሽታና ስቃይ የተሞላ ወዲያም በሞት የሚቋጭ ዓለም ስለሆነ በደካማ ኃይል የተሰራ ነው። እውነተኛው አምላክ ግን ሞትን አሸንፎ ራሱን የሚያድን ነው ይላል። ሃይማኖቶች ከኃጢአት በመራቅ መዳንን ሲሰብኩ የዚህ እምነት ተከታዮች ግን ፍጹም ተቃራኒውን ያራምዳሉ። ሁሉንም ሃይማኖታዊና የሞራል ህጎች ሆን ብሎ መጣስ ማህበረሰባዊ እሴቶችን ማውደምና ቅዱስ የሆነውን ማርከስ ወደ መለኮታዊ ነጻነት ይመራል ብለው ያምናሉ። ቅዱስ ለመሆን ክፉ መሆን አለብህ፣ ፍርድን ለማምለጥ ደግሞ ህጉን ማውደም አለብህ። ዓለም ፍጹም ጨለማ ውስጥ ስትገባ አዲስ መለኮታዊ ስርዓት ይፈጠራል ብለው ስለሚያምኑ ለጦርነቶችና ለትርምሶች የበኩላቸውን ማበርከት እንደ መንፈሳዊ ግዴታ ይቆጥሩታል። ልክ እንደ ተራማጅ አርኪኦሎጂስቶች ሁሉ ሞትንና ፍርድን በሰው ሰራሽ መንገድ ማሸነፍና ራስን አምላክ ማድረግ ነው ሲሉም የዚህ መንገዱ በምድር ላይ ያለው የሞትን ፍርድ ህግ ሊቀየርና ሊሸነፍ የሚችለው በሰው ልጅ አመጽና ፈጣሪነት ነው ባይ ናቸው። ፕሮፌሰር ጂያንግ እንደሚሉት ይህንን እቅድ ወደ ፍጻሜ ለማድረስ ሁሉንም ነገር ወደማይመለስበት መስመር የሚያስገባ አንድ አስደንጋጭ ክስተት ታቅዷል። እሱም ሶስተኛው የዓለም ጦርነት ነው። ይህ ጦርነት በአጋጣሚ የሚፈነዳ ሳይሆን በመካከለኛው ምስራቅ ላይ ያተኮረና ስለ አርማጌዶን፣ ስለ ጸረ ክርስቶስና ኢየሩሳሌም የመጨረሻው ውጊያ የተነገሩ ትንቢቶችን እንዲመስል ተደርጎ የሚቃኝ ነው ባይ ናቸው። ሰዎች በኒውክሌር ፍርሃትና በዓለም ፍጻሜ ድንጋጤ ውስጥ ሲወድቁ ሚሊዮኖችን ተቆጣጥሮ የመጨረሻ ፍላጎታቸውን ለማስፈጸም የሚደረግ የስነ ልቦና ጨዋታ ነው ይሉታል። በዜና የምናየው የዓለም ሀገራት ሽኩቻ ሁሉ ታስቦ የሚሰራ ትርኢት ነው የሚሉት ጃንግ የድሮ ጦርነቶች ለቦታና ለግዛት እንደነበሩ ሁሉ የአሁኑ ጦርነት ግን ለሰው ልጅ ንቃተ ህሊናና ነፍስ የሚደረግ ውጊያ ነው ይላሉ። እኛ የምንሰጠው እያንዳንዱ ትኩረት ቁጣ፣ ፍርሃት፣
እንዲሁም እያንዳንዷ ላይክ ክሊክና ሼር ለዚህ ስርዓት ማገዶና ነዳጅ ሆና ታገለግላለች ይላሉም። ታዲያ ፕሮፌሰር ጃንግ ለዚህ የሚሰጡት መፍትሄ ቀላል ነው። በዓለም ላይ ለሚነዙ አስፈሪ ወሬዎችና የፈጠራ ድራማዎች አትሸወዱ፣ ትኩረትም አትስጧቸው። ይልቁንም ትኩረታችሁን በእውነተኛው ዓለም፣ በቤተሰባችሁ፣ በማህበረሰባችሁና በፍቅር ላይ አድርጉ። ከዚህ የንቃተ ህሊናና ጦርነት ለማምለጥ ብቸኛው መንገድ ለእነዚያ ኤሊቶች ትኩረት አለመስጠት ብቻ ነው ይላሉ። እርግጥ ነው የፕሮፌሰር ጃንግ ቲዎሪ ከጥንታዊ የደም መስመሮች ተነስቶ እስከ ዲጂታል የወደፊት ህይወት የሚዘልቅ ጥልቅ የጨለማ አስተሳሰብ ነው። ነገር ግን አንድ ነገር ግልጽ ነው። የሰው ልጅ የቱንም ያህል በቴክኖሎጂና በዝና ቢታበይ ከተፈጥሮና ከመለኮታዊ ህግ በላይ መሆን አይችልም። ዝና ሰውን በምድር ላይ ተጽዕኖ ፈጣሪ ሊያደርገው ቢችልም ከአምላክ ፍርድና ተጠያቂነት ግን ሊያድነው አይችልም። እናንተስ ምን ታስባላችሁ? የኤሊቶችን እሳቤና የፕሮፌሰሩን እይታስ እንዴት ተመለከታችሁት? አስተያየታችሁን ኮመንት ላይ አስፍሩልን። ቪዲዮውን ከተመቻችሁም ላይክ ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም። compels them to seek the truth for themselves. So these videos are not meant to be the truth. They're not meant to be the Bible. They're not meant to be scripture. They're just meant to be a way to inspire you to seek your own truth.